ክቡራትና ክቡራን በዓለም ዙሪያ የምትገኙ ጣና ዴሊ ቤተሰቦች እንደምን ዋላችሁ? በያላችሁበት ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የሰኔ 27 ቀን 2018 ዓ.ም የጣና ዴሊ የሰዓቱን ዜናችን ዋናውና ርዕሶቹን አስቀድመን እናስደምጣችኋለን። በመጀመሪያም በመራቤቴ አውራጃ ሬማ ከተማ በተካሄደ ውጊያ ከፍተኛ ጉዳት የደረሰበት ብልጽግናው ከጉዳቱ በኋላ በንጹሃን ላይ ጥቃት መፈጸሙን የሚገልጸውን የነዋሪዎቹን መረጃ ይዘነዋል፣ ታድምጡታላችሁ። የብልጽግናው ሰራዊት መፍረሱን ቀጥሏል። በህዝብ የተጠላ ስርዓትን አናገለግልም ያሉት የሰራዊቱ አባላቶች በየትኛው ቀጠና የቱን ክፍለ ጦር ተቀላቀሉ ይደመጣል። በሌላ በኩል በማህበራዊ ሚዲያ በስፋት መነጋገሪያ የሆነውን ከመቀሌ ጋር የተያዘ ተንቀሳቃሽ ምስልና በዓለም አቀፍ ጉዳዮች ዙሪያ የተነሱ ውይይቶችንም እንመለከታለን። እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። በፋኖ የተመታው ብልጽግናው በንጹሃን ላይ ጥቃት ፈጸመ። የአጼ ዳዊት ክፍለ ጦር በመራቤቴ አውራጃ በሬማ ከተማ በፈጸመው ልዩ ኦፕሬሽን እርምጃ የተወሰደበት ብልጽግናው ንጹሃንን መደብደቡና መግደሉ ተገለጸ። የአፋብን ሸዋ ጠቅላይ ግዛት አሳምነው አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር በትጥቅ ትግሉ መስመር ወታደራዊ የበላይነትን እያረጋገጠ እንደሚገኝ የገለጸ ሲሆን በመራቤቴ አውራጃ በምትገኘው ሬማ ከተማና ዙሪያዋ ላይ ድንቅ የተቀናጀ ወታደራዊ ኦፕሬሽን መፈጸሙን የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን ገልጿል። ትናንት ሰኔ 26 ቀን 2018 ዓ.ም በአፋብን ሸዋ ጠቅላይ ግዛት አሳምነው ስር የሚንቀሳቀሰው የአጼ ዳዊት ክፍለ ጦር የአገዛዙ ወታደራዊ አቅም መገለጫ ነው በሚባለው 101ኛ አየር ወለድ ክፍለ ጦር ላይ ያነጣጠረ ጠንካራ ጥቃት ሰንዝሮ እንደነበር የገለጸው የቃል አቀባይ ክፍሉ ከቀኑ 6 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ ለተከታታይ 6 ሰዓታት በዘለቀውና በፋኖ ከፍተኛ አመራሮች በተመራው በዚህ ያውደ ውጊያ የፋኖ ሰራዊት ወራሪውን ኃይል ሙሉ በሙሉ ከበባ ውስጥ በማስገባት ስልታዊ የበላይነትን በመውሰድ ድል ተቀዳጅተናል ብለዋል። የክፍለ ጦሩ አናብስቶች በአራዲት ቀበሌ፣ በቆሮ፣ በአፈር ባይኔ ቀበሌ እንዲሁም በከተማዋ ሰሜን አቅጣጫ በጠጠር አምባ መስመር በኩል ወደ መሃል ከተማ በመዝለቅ በፈጸሙት የተቀናጀ ጥቃት ከ17 በላይ የሚሆኑ የ101ኛ አየር ወለድ ክፍለ ጦር ቀይ ቦኔት ለባሽ አባላት ሙሉ በሙሉ እርምጃ ሲወሰድባቸው በርካታ ቁጥር ያላቸው የጠላት ኃይሎች መቁሰላቸውንና ከፍተኛ ወታደራዊ ቁሳዊና ሰብአዊ ኪሳራ ማስተናገዳቸውን ገልጿል። ይሁን እንጂ በአውደ ውጊያው አይቀሬ ሽንፈት የገጠመውና በፋኖ ክንድ የተመታው የብልጽግናው ኃይል የተለመደውን የጦር ወንጀል በንጹሃን ዜጎች ላይ በመፈጸም ጸረ ህዝብነቱን አሳይቷል ያሉት የአካባቢው ነዋሪዎች በመደበኛ ስራው ላይ የነበረውን የአፈር ባይኔ ቀበሌ ነዋሪ ወጣት ሀብታሙ በላይሁን የመከላከያ ዩኒፎርም በማልበስና የሐሰት ድራማ በመስራት በአሰቃቂ ሁኔታ የረሸኑት ሲሆን በሬማ ከተማ መንገዶች፣ ግሮሰሪዎችና የህዝብ መሰብሰቢያዎች የነበሩ ንጹሃን ዜጎች ላይም የፈሪ በትራቸውን በማሳረፍ ከፍተኛ ድብደባ ፈጽመዋል ብሏል። የብልጽግናው ሰራዊት መፍረሱን ቀጥሏል። በአማራ ህዝብ ላይ ሁሉንም አይነት ውድመት እንዲያደርስ በብልጽግናው ተልዕኮ ወደ ክልሉ የገባው ጦር በሁሉም ቀጠና እየፈረሰ ይገኛል። ዛሬም 4 የምስራቅ እዝ የብልጽግናው ሰራዊት አባላት ጉና ክፍለ ጦርን መቀላቀላቸው ታውቋል። በዛሬው ዕለት የአፋብን ጎንደር ጠቅላይ ግዛት በላይዝ ሜጀር ጄኔራል ቫንታባት አንደኛ ኮር ጉና ክፍለ ጦር ስር የሚገኘው አንዳቤት ብርጌድ ያገዛዙን ወታደሮች የተቀበላቸው ብርጌድ መሆኑን የገለጸው የክፍለ ጦሩ ቃል አቀባይ ክፍል የአማራ ህዝብ ጠላት የሆነውን የአምባገነኑ የብልጽግና ስራ ሲያገለግሉ የነበሩ በማመር ተሰማ ከሚመራው ምስራቅ እዝ 59ኛ ክፍለ ጦር የ5ኛ ሬጅመንት አንድ ሻምበል መሪን ጨምሮ የመከላከያ አባላት አገዛዙ ምንም ነገር ቢጠቀም ከፋኖ አቅም በታች መሆኑን በመረዳት ለፋኖ በሰላማዊ መንገድ እጅ መስጠታቸውን ገልጿል። በሰማይ ድሮን በምድር የሞርተር ቅንቡላ ሜካናይዝድ ጦርና አለ የሚለው ነገረኛ አሰልፎ በአማራ ህዝብ ላይ ስቃይ ያዘነበ ያለውንና በህዝብ የተጠላውን ብልጽግና ክፋቱን ያወቁትና ፋኖን የተቀላቀሉ የሰራዊቱ አባሎች ቱዱ አህመድ፣ አመኑ ዘውዱ፣ ደምሷቁና ዳንኤል ግርማ ይባላሉ። በመጨረሻም በሰላማዊ መንገድ እጅ የሰጡት የሰራዊቱ አባላት በፋኖ ለተደረገላቸው አቀባበልና እንክብካቤ ደስተኛ መሆናቸውን ገልጸው መከላከያ ተቋም አሁን ላይ ወደ መፈራረስ ደረጃ እየመጣ ስለሆነ ወደ ፋኖ ተቋም እንዲቀላቀሉ ሲሉ መልእክት አስተላልፈዋል። ዓለምን ያነጋገረው የመቀሌው ተንቀሳቃሽ ምስል የህወሓት የግዳጅ አፈሳና የብልጽግናው አገዛዝ ፖለቲካዊ ክሽፈት። የሰሞኑ የመቀሌ ከተማ ተንቀሳቃሽ ምስል የብዙዎችን ልብ የሰበረ የእናቶችን የመራር ልቅሶና ወጣቶችን እንግልት አደባባይ ያወጣ አሳዛኝ ክስተት ሆኗል።
የቤት በራፍ እየተሰበረ ከጓዳ የተደበቀ ወንድ ሁሉ እየታነቀና እየተለቀመ ወደ ወታደራዊ ማሰልጠኛ ሲወሰድ የሚያሳየው ይህ ተንቀሳቃሽ ምስል የህወሓት ቡድን የለየለት እብድ ውሻ ወደ መሆን ደረጃ መድረሱን በግልጽ የሚያሳይ ነው ሲሉ ፖለቲካ ተንታኞች ይናገራሉ። ይህ ድርጊት ግን በአጋጣሚ የተፈጠረ ሳይሆን ስህተትና ክፋትን በተጠናወተው የሀገሪቱ የፖለቲካ ሂደት ውስጥ የተወለደ የከፋ ቀውስ አካል ነው ሲሉም በተጨማሪ ተናግረዋል። ወትሮውንም እስከ አፍንጫው የታጠቀው የህወሓት ክንፍ ይህንን መሰሉን አፈና እና ስቃይ አለመፈጸሙም የፕሪቶሪያው የሰላም ስምምነት ለጊዜ መግዣ ብቻ እንደሚጠቀምበት በርካታ የፖለቲካ ተንታኞች አስቀድመው አስጠንቅቀውም ነበረ። የብልጽግናው አገዛዝ ግን ይህን እውነታ ወደ ጎን በመተው ጨርሶ እንዳሸነፈ ከበሮ ሲደልቅና ካባ ሲሸልም ከረመ። አገዛዙ በአንድ በኩል የኦህዴድ ልዩ ኃይልን መካናይዝድ እያደረገና የህወሓት ጦርን እስከ አፍንጫው መታጠቁን እያወቀ በሌላ በኩል ግን የህልውና አጋር የነበረውን የአማራ ጦር መሳሪያ ካልፈታ በሚል ሰበብ ጦርነት ከፈተበት። ለሶስተኛ ተከታታይ ዓመታት በአማራ ህዝብ ጫንቃ ላይ ከባድ መሳሪያና የድሮን ዝናብ ሲዘንብም ከረመ። አንድ መንግስት ተብዬ አካል በገዛ ህዝቡ ላይ እንዲህ አይነት ጭካኔ ሲፈጽም በታሪክ ታይቶ አይታወቅም ሲሉ ፖለቲካ ተንታኞችም ሲሞግቱ ከረሙ። ይህ የተሳሳተና ስሌት አልባ ጦርነት ሀገሪቱን ወደ ለየለት አደገኛ መስመር እየወሰደ መሆኑን የትግራይ ክስተትና በአማራ ህዝብ ላይ የታወጀውን ጦርነት መመልከት በቂ ነው ሲሉ ፖለቲካ ተንታኞች ለጣና ደሊ ይናገራሉ። የትግራይ ህዝብ ስቃይን ስንመለከት ፖለቲከኞች ለስልጣን ጥማቸው ሲሉ ህዝብን እንዴት መከራ ውስጥ እንደሚከቱም በግልጽ እንረዳለን። ኢትዮጵያ ኢንሳይደር ያወጣው ዘገባ እንደሚያስረዳው ከሆነ በመቀሌ ከተማ የጀመረው አፈሳ ህዝቡን በከፍተኛ ድንጋጤና ሽብር ውስጥም ከቶታል። በመቀሌ ሰሜን ክፍለ ከተማ በሚገኝ የኢላል አንደኛ ደረጃ ትምህርት ቤት ደጃፍ የታየው ትዕይንት የህወሓትን ጭካኔ ልክ ያሳየ ነው ተብሏል። ነጭና አረንጓዴ ቀለም ባላቸው የህዝብ ማመላለሻ አውቶቡሶች ወጣቶች እንደቃ ሲጫኑ የጦር መሳሪያ ያነገቡ ታጣቂዎች ከበው ሲጠብቁ እና ከጀርባ የእናቶች ልጄ ልጄ የሚለው ልብ ሰባሪ ጩኸት ሲሰማ የነበረበት ሁኔታ የትግራይን ህዝብ የህልውና አደጋ ምን ያህል የከፋ እንደሆነ ይመሰክራል ሲሉ ፖለቲካ ተንታኞች ተንቀሳቃሽ ምስሉን ምክንያት አድርገው በትንታኔ ይናገራሉ። በዚህ የግዳጅ አፈሳ ማንም አላመለጠም። የ18 ዓመት ወጣት የሃይማኖት ትምህርት ከሚከታተልበት መስጊድ ታፍሶ ጸጉሩን ተላጭቶ ከከተማው 30 ኪሎ ሜትር ርቀት ላይ ወደሚገኘው ደንገላት ወታደራዊ ማሰልጠኛ ተወስዷል። በ2013 ጦርነት ተሳትፈው የተረፉና ቤተሰብ የመሰረቱ ግለሰቦች ሳይቆር አፈሳውን በመፍራት ሲደበቁም የቀበሌ ኃላፊዎች ግን ሚስቶቻቸውን በማስፈራራት አይናችንን አናነሳም እንከታተላለን ሲሉ መሳሪያ ይዘው በራፋቸው ላይ ተገትረው ይገኛሉ። ይህ አረመኔያዊ የግዳጅ ምልመላ በትግራይ ማህበረሰብ ውስጥ የነበረው መተማመን ክፉኛ ናክቶታል። አንድ አይነት አማኝ በምሬትን እየተናገሩ ይገኛሉ። የሚወስድሽ ጎረቤትሽ የሚያፍስሽ ዘመድሽ ነው እየተባለም ይገኛል። ይህ አባባል ህወሓት ህዝብን እርስ በርሱ እንዴት እያናከሰና እያጠራጠረ እንዳለ የሚያሳይ ቁልጭ ያለ ምስል ነው። ሁማን ራይቶችና የአውሮፓ ህብረት ጨምሮ ዓለም አቀፍ ተቋማት ይህንን የግዳጅ ወታደራዊ ምልመላ አጥብቀው ቢኮንኑም ህወሓትና ሹማምንቱ ግን ወረራ ለመከላከል መዘጋጀት አለብን እንጂ አፈሳ ላካሄድንም በማለት አይናወጣ የክህደት ቃል ሲሰጡ ተደምጠዋል። ይህ የህወሓት ማስተባበያ የህዝቡን ስቃይና በመቀሌ አደባባዮች የፈሰሰውን የእናቶች እንባ የሚያላግጥም ነው ተብሏል። በአጠቃላይ ሲታይ በአንድ በኩል የብልጽግና አገዛዝ በስሌት አልባ ፖለቲካና ለስልጣን ባለው ስግብግብነት በህልውና አጋሩ በአማራ ህዝብ ላይ የድሮን እሳት እያዘነበ ከረመ። በሌላ በኩል ደግሞ ለህዝብ ታግያለሁ የሚለው ህወሓት የገዛ ወጣቶችን እያፈሰ ማህበራዊ መተማመን እያፈረሰና አዲስ የጦርነት ነጋሪት እየጎሰመ ይገኛል። እነዚህ ሁለት ኃይሎች ኢትዮጵያ ወደማትወጣበት የጥፋት አዘቅት ውስጥ እየገፏት መሆኑን የመቀሌ አሳዛኝ ክስተትና በአማራ ህዝብ ላይ የሚካሄደው ጦርነት ህያው ምስክሮች ናቸው። በተጨማሪም ጊዮን ባስ ወጣቶችን ከትግራይ እያሸሸ ነው በሚል ክስ ከስራ መታገዱም ተሰምቷል። ወጣቶቹ በጊዮን ባስ ከትግራይ ክልል በግፍ እየወጡ እንደነበረ መዘገባችን የሚታወስ ነው። ሩሲያ ተሸንፋለች። የኔቶና ምዕራባውያን የተራዘመ ጦርነት ውጤትና የሞስኮ ፈተናዎች። ኔቶና ምዕራባውያን በሩሲያ ላይ የከፈቱት አሰልችና ረጅም ጦርነት በአሸናፊነት እየተወጡ መሆኑን የተለያዩ ዓለም አቀፍ ጥናቶችና መረጃዎች በግልጽ እያመላክቱ ይገኛሉ። የሩሲያ ጓዳ ተበርብሯል። በአንድ ወቅት የነበራት የኃይልነት አስፈሪነትም ያበቃለት ይመስላል። በዓለም ጂኦፖለቲካ መድረክ ላይ ያላት የተባለው አስፈሪና አውዳሚ የጦር መሳሪያ ሁሉ የታለ እስከሚባል ድረስ የሞስኮ ወታደራዊ አቅም ፈተና ውስጥ ወድቆ ተንኮታክቷል። ይህ የዓለምን ትኩረት የሳበው ክስተት የጦርነቱ መልክ ሙሉ በሙሉ የቀየረና የኃይል ሚዛን ያናጋ አዲስ ምዕራፍ ተፈጥሯል። የዓለም አቀፍ ስትራቴጂክ ጥናት ማዕከል ባወጣው አዲስ ጥናት መሰረት ሩሲያ በጸደይና በበጋው ወራት
አቅዳው የነበረው ሰፊ የምድር ላይ ማጥቃት ሙሉ በሙሉ በሚባል ደረጃ ቆሟል ብለዋል። የሩሲያ ጦር በግንቦትና ሰኔ ወራት አግኝቶት የነበረውን መሬት መልሶ ያጣ ሲሆን በአንጻሩ የዩክሬን ኃይሎች 400 ስኩዌር ኪሎ ሜትር የሚሸፍነውን ሰፊ ግዛት መልሰው ማስከበር ችለዋል። ከዚህ ባሻገር የአልጀዚራ ወታደራዊ ትንታኔ እንደሚያሳየው ሩሲያ በከፍተኛ የሰው ኃይል እልቂት እየተመታች ትገኛለች ብለዋል። በሰኔ ወር ብቻ ከ40 ሺህ በላይ የሩሲያ ወታደሮች የተገደሉ ሲሆን ይህም ሞስኮ በግንባር ላይ ያላትን ወይም የነበራትን የሰው ኃይል ብልጫና ወታደራዊ ሞራል በእጅጉ እያዳከመው መጥቷል ነው የተባለው። የጦርነት አውዱ ከግንባር አልፎ በቀጥታ ወደ ሩሲያ የውስጥ ከተሞች ዘልቋል። ኢኮኖሚስት እንዳስነበበው ዩክሬን ወደ ሞስኮ ከ400 በላይ ድሮኖችን በማስወንጨፍ የሩሲያ የነዳጅ ማጣሪያዎችና ስትራቴጂካዊ የኃይል ተቋማትን በተሳካ ሁኔታ ኢላማ አድርጋ መታለች። ይህ ተከታታይ ጥቃት በሩሲያ ኢኮኖሚ ላይ ከፍተኛ መናጋትን የፈጠረ ሲሆን ኤኤንፒአር እንደዘገበውና በዘገባው እንዳረጋገጠው በመላው ሩሲያ አሳሳቢ የሆነ የነዳጅ እጥረትም ተከስቷል። ችግሩ ከመባባሱ የተነሳ መንግስት በአንዳንድ ክልሎች የነዳጅ ኮታ ማደልም ጀምሯል። ፕሬዝዳንት ቭላዲሚር ፑቲን በጥቃቱ ምክንያት ይህ የነዳጅ እጥረት መፈጠሩን በይፋ አምነዋል። በተጨማሪም ኒውዮርክ ታይምስ ባወጣው ጥልቅ ትንታኔ መሰረት ዩክሬን በረጅም ርቀት ሚሳይሎችና ድሮኖች ጦርነቱን ወደ ሩሲያ ሕዝብ ደጃፍ ማድረሷ በሞስኮ ላይ እጅግ ከፍተኛ የስነ ልቦናና ፖለቲካዊ ጫና ፈጥሯል ብሏል። በደረሰበት ተከታታይ ኪሳራና የውስጥ ጫና የተቆጣችው ሩሲያ ምላሹ እጅግ ዘግናኝ በሆነ የአየር ላይ ጥቃትም አሳይታለች። በዩክሬን ዋና ከተማ ኪየቭ ላይ በተሰነዘረው መጠነ ሰፊ ጥቃት ከ74 በላይ ዘመናዊ ሃይፐርሶኒክ ሚሳይሎችን ጨምሮ እንዲሁም 500 የሚጠጉ አጥቂ ድሮኖችን ጥቅም ላይ አውለዋል። በዚህም በመኖሪያ ህንፃዎችና መሰረተ ልማቶች ላይ ከባድ ውድመት የደረሰ ሲሆን ከ17 በላይ ንጹሃን ዜጎች ህይወታቸውን አጥተዋል። ፕሬዝዳንት ቭላዲሚር ፑቲን በቀጥታ ወደ ግንባር በመጓዝ ሩሲያ ዓላማዋን ሳታሳካ ወደ ኋላ እንደማትልም አጥብቀው ተናግረዋል። በአጠቃላይ ይህ ቀውስ የሚያሳየው ጦርነቱ ከዩክሬን ድንበር ተሻግሮ የሩሲያ የውስጥ ፖለቲካ፣ ኢኮኖሚና ወታደራዊ ስነ ልቦና እየፈተነ መሆኑን የምዕራባውያንና የኔቶ ረጅም ጊዜ ስትራቴጂክ ፍሬ ማፍራቱ የጀመረ ቢመስልም የቆሰለችው ሩሲያ የምትሰጠው አውዳሚ ምላሽ የቀጠናውንና የዓለምን ደህንነት ስጋት ወደ ይበልጥ አደገኛ ምዕራፍ ያሸጋግረዋል ተብሏል። ክቡራትና ክቡራን የጣና ዴሊ ቤተሰቦች የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ጤና ይስጥልን።